ይሄ ኤርትራ ኢቱክ ኤርትራ አውት ኦፍ ዘ ኮልድ። በመሳሳይ ወቅት ደግሞ የኤርትራ ዲፕሎማሲ ቁመና እየተሻሻለ እየሄደ ባለበት የኢትዮጵያ የዲፕሎማሲ ሂደት ደግሞ እየተዳከመ ነው የመጣው። ለምን? የአንድ ሀገር የዲፕሎማሲ ጥንካሬ ከሚወስኑ ነገሮች ውስጥ የወታደራዊ ቁመና፣ የውስጥ ሰላምና መረጋጋት፣ የኢኮኖሚ እና የዲፕሎማቲክ ስኪልስ ወሳኝ ናቸው። በዚህ ነገር ስናይ ኢትዮጵያ ባለፉት ዓመታት እየተዳከመች ነው የመጣችው። ድሮ ቅድም እንዳልኩት የኢትዮጵያ በሆርን ኦፍ አፍሪካ በተለይ በኤርትራ ላይ የዲፕሎማሲ በላይነት በነበራት ጊዜ ያንን ማግኘት የቻለችበት አንደኛ ጠንካራ ወታደራዊና የደህንነት ተቋም ስላላት ከራሷ አልፋ የአካባቢውን ሰላም ማስከበር የምትችል አንከር ስቴት የሰላም ምሰሶ ተብላ ትታይ ነበር። ባለፉት 7 ዓመታት የገባንበት የእርስ በርስ ጦርነት ያለን አቅም እያመናመነ አይደለም ከራሳችን አልፈን የጎረቤቶቻችንን ደህንነት ማረጋገጥ አይደለም የራሳችን ደህንነት ማረጋገጥ አለመቻላችን የአካባቢው የሰላም ዘብ ሳይሆን የአካባቢው ጸረ ሰላም የግጭት አመንጪ ሆነን መታየታችን የዲፕሎማሲ ተሰሚነታችን አዳክሞታል። ሌላው ከዚህ ጋር ተያይዞ በኢኮኖሚ ረገድ ከሆነ ባለፉት ዓመታት እስከ 2018 ድረስ ኢኮኖሚ በፍጥነት እያደገ ስለሆነ ብዙ ሀገሮች ከኛ ጋር ለመነገድ እኛ ጋር ኢንቨስት ለማድረግ የውስጥ አስተማማኝ የተሻለ ሰላም ስለነበረ ይመጡ ነበር። አሁን የውስጥ ግጭቱና የመሰረተ ልማቶች መውደም የሀገሪቷ የወደፊት ዕጣ ፈንታ ፕሬዲክተብል አለመሆን ኢንቨስትመንትን እያደረገ ሄዷል። የኢኮኖሚ አቅማችንም ተመናምኗል። ሌላው የዲፕሎማሲ ስኪልስ ያለን የዲፕሎማሲ ስኪልስ መዳከሙ መረዳት አለብን። በተለይ ይሄንን ዲፕሎማቶች ወደፊት ያው ስለሚፈሩ እንጂ ብዙ ጊዜ የሚናገሩት ነገር ነው። የኢትዮጵያ ውጭ ጉዳይ ሚኒስትር ከምን ጊዜውም በፊት በላይ ተዳክሟል በአሁኑ ወቅት። ለምን? አንድ የዲፕሎማሲን ስራ ከውጭ ጉዳይ ሚኒስትር ወደ ጠቅላይ ሚኒስትር ቢሮ ተወስዷል። ገና አብይ እንደመጣ ጀምሮ የዲፕሎማሲውን ስራ በጠቅላይ ሚኒስትር ቢሮ እንዲሰራና የውጭ ጉዳይ ሚኒስትር ለይስሙላ ብቻ እንዲቀመጥ ተደርጓል። ኢህአዴግ የነበረው የውጭ ፖሊሲ ተቀይሮ በሌላ ግን አልተጠቀም። ዛሬ ላይ ኢትዮጵያ ይሄ ነው የተባለ ለእያንዳንዱ ሀገር ለእያንዳንዱ በዓለም አቀፍ ደረጃም ሆነ በአህጉራዊ ደረጃ ግልጽ የሆነ የፖሊሲ የውጭ ጉዳይ ፖሊሲ የላትም። አምባሳደሮቻችን ሊያርሙ ይችላሉ ከተሳሳቱ። በየአመቱ ወደ ሀገር ቤት ሲጠሩ የሚሰጣቸው ትሬኒንግ ኮሪደር የማየት እና መደመርን የማንበብ ከውጭ ጉዳይ ስራ ጋር ምንም የተያያዘ የሌለበት ጊዜያቸውን የሚያባክኑ ስራ ነው እየተሰራ ያለው። ስለዚህ የዲፕሎማሲያችን መዳከሙን መረዳት አስፈላጊ ነው። በኤርትራ ረገድ ስናይ ደግሞ ቅድም እንዳልኳችሁ አብይ ረድቷቸው ከማዕቀብ ውስጥ ወጥተዋል። የኢትዮጵያ እየተዳከመችና እየተመናመነች መሄድ፣ የሱዳንም እየተዳከመች መሄድ፣ የሬድሲ ላይ እና በሚድል ኢስት ያለው ግጭት ኤርትራ ቢያንስ የውስጥ ሰላሟን ማረጋገጥ የቻለች ኮሄሲቭ የሆነ የሴኩሪቲ እና የሚሊተሪ አፓራተስ ያላት ሀገር መሆኗ የሚጠሏት ሀገር ከዚህ በፊት ስርዓቱን መጣል የሚፈልጉ ኃይሎች እንኳን ሳይቀሩ ለየት ያለ ሀሳባቸውን የመቀየር ለዚህ ማሳያው ፕሬዚደንት ዶናልድ ትራምፕ ግንኙነታችንን እናሻሽል በማለት የጻፈው ደብዳቤ አንዱ ነው። ይሄ ቀላል ነገር አይደለም። ይሄንን የምልበት ምክንያት አለኝ። ይሄንን የምልበት ምክንያት ድሮ ቢሆን በኢትዮጵያና በኤርትራ መካከል ግጭት ሲነሳ ያለምንም ጥርጥር አብዛኛው የምዕራብ ሀገራትና ኃይላት ከኢትዮጵያ ጎን ነበር የሚሰለፉት። አሁን ግን ከኢትዮጵያ ጋር ጎን መሰላፋቸውን እጠራጠራለሁ። ከኤርትራ ጎን እንኳን ባይሰለፉ ከኛ ጋር የሚሰለፉ አይመስለኝም። አሜሪካ ለምሳሌ አብይ የጦርነት ሰበቃውን ሲጀምር አሜሪካ ለኢትዮጵያ ማስጠንቀቂያ የሰጠችው፣ እንግሊዝም እንደዛው። ባለፈው 2 ሳምንት ወር አካባቢ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ደብዳቤ ለዩኤን ሴኩሪቲ ካውንስል ሲጽፍ እንዲወያዩበት ባደረገው ጥያቄ አልተቀበሉትም። በዛ ጊዜ ያን ስብሰባ የመራው ራሽያ ነው። ኢማጂን እንግዲህ አሜሪካም ራሽያም ያሉበት የዩኤን ሴኩሪቲ ካውንስል በዚህ ጉዳይ ላይ የያዘው አቋም ብዙ የሚያሳየን ነገር እንዳለ መረዳት አስፈላጊ ነው። እንግዲህ እነዚህ ነገሮች ጠቅላላ አድርገን ስናይ አሁን ያለው ነባራዊ ሁኔታ
ኢትዮጵያ በጉልበት አንድ ጎረቤት ሀገር ወራ ምንም እንኳን አላማዋ ምንም እንኳን የዋር ኦብጀክቲቭ ጀስቲፋያብል ቢሆን ራሱ አንድን የጎረቤት ሀገር ወራ ወደብ ይዛ መጠቀም የሚያስችላት ወታደራዊ ቁመና ላይ የለችም፣ ኢኮኖሚያዊ ቁመና ላይ የለችም፣ ማህበራዊ መሰረት የለም፣ ዲፕሎማሲያዊ ድጋፍ የለም። ይሄን በደንብ ማጤን በጣም አስፈላጊ ነው። ይሄ ጦርነት ከተጀመረ አደጋ ያመጣል። አብይ የሚያደርገው እንደሚመስለኝ አብይ በአሁኑ ወቅት በመከላከያ ውስጥ ምንም አይነት ዝግጅት የለም እና አብይ እነዚህ አራቱ ምክንያቶች ይረዳል ብዬ ገምታለሁ። ከዚህ በፊት በማስፈራራት አጀንዳ የውስጥ አጀንዳን ለማስቀየር ምናልባት አስፈርቶ ወደብ ለማግኘት ያደረጋቸው ንግግሮች በአሁኑ ወቅት ሁኔታውን ወደ አደገኛ ሁኔታ ወስደውታል። የኤርትራም ሆኑ የትግራይ ኃይሎች ዛሬ እንኳን አቅሙና ዝግጅቱ አንሶት ባይወጋንም አብይ ወደፊት ይወጋናል፣ ስለዚህ ሳይዘጋጅ እርምጃ እንውሰድ የሚሉበት እድል ሰፊ መሆኑን መረዳት ያስፈልጋል። በተለይ ደግሞ የትግራይ ኃይሎች የጦርነትም ሰላምን ማጣታቸው ከፍተኛ የሆነ የውስጥ ጫናና ለውስጥ ክፍል ስለዳረጋቸው ወደ ጦርነት የመሄድ እድላቸው ሰፊ ስለሆነ በዚህ ጉዳይ ላይ ተረባርቦ ጦርነት ለማስወገድ መስራት ያስፈልጋል። ይሄ ጦርነት የማንፈልጋቸው የሀገራችንና የአካባቢያችን ሰላም ለነሱ ደንታ ያልሆነ የእርስ በርስ ውድድር፣ የሪሶርስ ኤክስትራክሽን ዓላማ ያደረጉ ፈጣማ የገንዘብ አቅም ቱጃር የሆኑ ሀገሮችን ስቦ ማምጣት እንደሚችል ከሱዳን ጋር የተደበላለቀ ማባሪያ የሌለው ጦርነት ውስጥ ሊያስገባ እንደሚችል መጠቀም ያስፈልጋል። የዚህ ጦርነት ኪሳራ የሚሳተፉት በሙሉ ይከስራሉ። በነገራችን ላይ ጥንቃቄ ያስፈልጋል። ለአብይ አልተሳካም ማለት በኤርትራም ላይ ሆነ በትግራይ ላይ ከፍተኛ አደጋ አያደርስም ማለት አይደለም። ከፍተኛ ውድመትን ሊያደርስ ይችላል። የሚሳተፉ በሙሉ ውድመት ይደርስባቸዋል። ጉዳቱ ግን ለኢትዮጵያ የከፋ ነው የሚሆነው። ኢትዮጵያ የበለጠ ተጋላጭ ነች። ይሄ ጦርነት ከተጀመረ የኢትዮጵያ የውስጥ የእርስ በርስ ጦርነት እየተባባሰ እየተጋጋለ እንደሚሄድ መረዳት ያስፈልጋል። አሁን እየተዳከመን የሄደው እየደቀቀ የሄደው ኢኮኖሚ ሌላ ጦርነት ከተጨመረበት ሙሉ በሙሉ የመውደቅ የእርስ በርስ ጦርነቱና የኢኮኖሚው መበላሸት ደግሞ መባባስ ደግሞ የሀገር ብትንትን መውጣትን ሊያመጣ እንደሚችል መጠንቀቅ ያስፈልጋል። እንግዲህ መፍትሄው አሁንም ቢሆን በዚህ በባከነ ሰዓት በመጨረሻ ሰዓትም ቢሆን ጦርነት ለማስቆም መስራት እንደሆነ ነው ሀሳብ መስጠት የምፈልገው። እንግዲህ እስካሁን እንግዲህ ያቀረብኩላችሁ ይሄ የሆነው ሳለ